ኪስሞ መላኩ አጨብጭበናል መጀመሪያ ማለት ነው። ይህ ቪዲዮ እስከሚያልቅ ድረስ ወላይታ ሲባል በሲዳማ በኩል በጋሞ በኩል በዳውሮና በካምባታ የምትዋስነው ወላይታ ፈጽማችሁ እርሱ። ምክንያቱም ዛሬ ስለ ዳሞት ኪንግደም ልናወራ ስለሆነ ማለት ነው። ከዛ በፊት ግን ኪስሞ መላኩ አዲስ ያወጣው ሙዚቃ ሰምተሻል? ዳሞታ የተሰኘው። በነገራችን ላይ ይህን ቪዲዮ ካያችሁ በኋላ ስለ ወላይታ ያላችሁን አስተሳሰብ ፈጽሞ የምትቀይሩት ይሆናል። እስቲ ኪስሞ መላኩ ገና ልጅ ነው፣ ብላቴና ነው። ነገር ግን አዲሱ ዳሞታ በሚለው ሙዚቃ የሚገርም ብቃት አይተናል። በአጠቃላይ ስለ ዳሞታ ነው የሚያወራው፣ ግን ከዳሞታነት አልፎ ደግሞ ስለ ዳሞት ኪንግደምም ያወራል፣ ስለ ታላቅነትም ያወራል። በተለይ ኢንትሮ አልዋሻችሁም፣ ኢንትሮውን በጣም ወድጄዋለሁ። ከግጥም አንፃር እንዳልከው ግጥሙ የሚያበደ ነው። በቪዲዮ ማስተላለፍ የፈለገው መልእክት እንዳለ ነው የተረዳሁት። አረ ልታስቡታችሁ ነው። በቃ እኔ ጓጉቻለሁ ራሱ ለማየት በጣም ነው የጓጉት። እስቲ አዲሱን የኪስማውን ዳሞታ የተሰኘውን ሲንግል አንድ ላይ እንተንት ነው በሰፊው እስቲ እንየው። እስቲ ኪስማው ምን ለማለት ነው የፈለገው? ዳሞት ሲል መልእክቱ ምንድን ነው የሚለውን በደንብ እናያለን ዛሬ። የወላይትኛ ትርጉም በይዘው እያንዳንዱን ነው የምንነግራችሁ። አብራችን ቆዩ። ቪዲዮ ላይ እንታይ አስባውን ጊሎ ማለት ነው ከዘፈን ወርዶ እረኛ ሲሆን ሚኒንግ ያለው ይመስለኛል። እረኛነት እኔ እኮ አሁን የምናወራው በነገራችን ላይ ስለ አሁን ቪዲዮ ገና ሲገባ እረኛ ነው፣ አንድ እረኛ ነው የሚታየው። ጊሎ እረኛ ሆኖ አስቡት፣ በግ እየጠበቀ እየነዳ ነው የሚያሳየው። ሌላ መልእክት አለው በነገራችን ላይ። ለዛ ነው የሚገርም ነው ቪዲዮ አሰራሩ። ዳይሬክተሩ የሚገርም ዳይሬክተር ነው በነገራችን ላይ አይደለም። ምን ይመስልሻል? ትርጉሙ ምን ይመስልሻል? ጊሎ ገና ሲጀምር 24ኛው ሰከንድ ላይ ማለት ነው ጊሎ እረኛ ሆኖ ነው የምታዩት። ምን ለማለት ነው? ዳይሬክተሩ ምን ለማስተላለፍ ነው? አሁን እንዴት ነው አንድ ኤሪያው በዚህ እንደምታየው ነው፣ በጣም ያምራል። ዳሞታ ላይ ነው። ፕላስ ደግሞ የወላይታን ባህላዊ ልብስ ድንጉዛን ለብሷል። እየመራቸው ነው ሰው። እረኛነት በሌላ ቋንቋ መምራትም እንደማለት ነው እና እሱን ለመግለጽም ይመስለኛል ድንጉዛም ታስቦበት የተለበሰ ይመስለኛል። እንደኔ ሙዚቃው ብቻ ግጥሙ ብቻ አይደለም፣ ቪዲዮም ራሱ በጣም ትልቅ መልእክት ያለው ቪዲዮ ስለሆነ ገና ሲጀምር 24 ሰከንድ ላይ ጊሎ እረኛ ሆኖ ነው የምታገኙት። በነገራችን ላይ እረኛነት ማለት መሪነትን ለመግለጽ ነው። በእጁ ደግሞ በትር ነው የያዘው፣ ስልጣን ነው በነገራችን ላይ እና ከተፈጥሮ ጋር ያለው አታችመንት የሚገርም ነው። ዳሞት ተራራ ስር ሆኖ እረኛ ሆኖ ነው የሚታየው። ኧረ ኢንትሮ ያበደ ነው በእናታችሁ። ዳይሬክተር ጎበዝ ዳይሬክተር ነው። ኧረ ይህንን ፈረሰኛ እናድርቆ በእናታችሁ። ይሄ ይመስላል የሆነ ካውኮሻ ላይ ፈይዛዊ እዚህ ጋር የሚታየው ፈረሰኛ ተስፋውን ይባላል። በጣም ጎበዝ ፈረሰኛ ነው። እኔ አንዳንዴ እሱን ሳስበው ማለት ነው ገዳባ ኦቻላምቤ ዋሱ ነው ትዝ የሚለኝ። በጣም ጎበዝ ፈረሰኛ ነው። በነገራችን ላይ ወላይታ ላይ አንድ እንግዳ መጣ ሲባል ባለፈው እና አዶናይ ባለስልጣናት ምናምን ሲመጡ አቀባበል የሚያደርገው በነገራችን ላይ ይሄ ፈረሰኛ ነው። በጣም ጎበዝ ፈረሰኛ ነው። ተስፉ አሪፍ ፈረሰኛ ነው። ጎበዝ ነው። ዳይሬክተሩን በጣም ነው ማደንቀው። አይዞ ይባላል። የቤቢ ነው የሚባለው፣ የሶዶ ልጅ ነው። በጣም ጎበዝ ዳይሬክተር ነው እና ሞዴሏ ተቀምጣለች። ተመልከቱ ቪዲዮን ማለት ነው። ሞዴሏ ተቀምጣለች። የተቀመጠችው ዳሞት ተራራ ላይ ከፍ ባለው ዙፋን ላይ ነው። እንግዲህ ስለ ሴት አንድ ሴትን የምትወክለው ሀገርን ነው በነገራችን ላይ አይደለ? እቺ ሞዴል እዛ ላይ ዳሞት ተራራ ላይ እዛ ላይ ስትቀመጥ ሀገርን ወክላ ነው። እዛ ላይ የለበሰችውን ተመልከቱ። ድንጉዛ ሀዲያ ማለት ነው። የነገስታት የሚለብሱት ድንጉዛ ሀዲያ ነው። እሱ ከመሬቱ ጋር ተጣብቆ ነው ያለው እና እርዝመት አለው። መጨረሻው ሁላ አይታይም በነገራችን ላይ። ምንድነው ለመናገር ዳይሬክተሩ ያሰበው? ዳይሬክተሩ አይዞ ምንድነው ለመናገር ያሰበው? ኪስሞ በዚህ ቪዲዮ በግጥሙ ብቻ ሳይሆን በቪዲዮ ምንድነው ለመግለጽ ያሰበው ብለን ጥያቄ ፈጠርንና ስናስበው የለበሰችው ልብስ ድንጉዛ ሀዲያ የነገስታት የሚለብሱት ነው። የተቀመጠችው ዙፋን ተመልከቱ። ዳሞት ኪንግደም ጊዜ ወላይታ ሀገር እንደነበረች
እሷ የለበሰችው ድንጉዛ ሀዲያ የወላይታን ህዝብም እንደሚወክል ያ ደግሞ የለበሰችው የመጨረሻ እንደሌለ በጣም ረጅም የሆነ የአስተዳደር ሂደት እንደነበረው ያንን ሊያመለክት ረጅም መንግስትን ሊያመለክት ታስቦ የተሰራ ነገር ነው። በጣም ለዳይሬክተሩ በእውነት በጣም ነው ያደነኩት። ዳይሬክተሩን አይዞ በጣም አድንቄ ያለው ያንን ለመናገር ነው። ቀጥሎ ደግሞ ተመልከቺ ሳአፕኔ ሳሉ መሬታ ኪኪያን ቶክዲ ቤት ያዳሞታ መሬታ ይሄቶ ሳኢሞታ ኪስማውን ተመልከቱ። እንግዲህ አሁን ልጅቷ የለችም፣ እዚህኛው ጋር ደግሞ ልጅቷ የለችም፣ ሞዴሉ የለችም። ማለት ዙፋኑ ላይ ማንም ንጉስ የሚባል አስተዳደር የለም። ወላይታ አሁን እንደ ሀገር አይደለም፣ በኢትዮጵያ አንድ አካል ሆናለች። ነገር ግን አሁንም ድረስ ታሪኩ እንደቀጠለ ነው።